ፕላስቲክን በተመለከተ የሚደነግገው የነበረው አዋጅ ከዛሬ 18 ዓመት በፊት ይወጣው። እጃችን ላይ ያለው እድሜ በጣም አጭር ነው። ለመኖር ያለው እድሜ ግን በጣም ረጅም ነው። እስከ 1000 ዓመት ድረስ ፕላስቲክ ወይም ፔስታል ጉዳቱ ምንድነው ምለውን አለመመዘን ነው እኛን የጎዳን ያለው። ስስ ስለሆነ እጅ ላይ ነው እድሜው ራሱ ቤት የመድረስ እድል የለውም። ስለዚህ ጠያቂው ሻጩ ነው። እንዲያው ልደርበልህ ተገዛናቸው ነገሮች ልክ ይዘናቸው እንገባለን። ስናስወግዳቸው ግን እንደዛው በዛው ልክ አይደለም የምንጥላቸው። እንደተጠቀምነው በማንኛውም ቦታ ላይ እንጥላለን። ሚናውን ያልተወጣ ከግለሰብ ጀምሮ ምን ይከተላል የሚለውን በአስተዳደራዊና የወንጀል ተጠያቂነትን የሚደነግጉ የህግ ማዕቀፎች እንዲኖር አጠቃላይ አካባቢያችን ላይ ምን ተጽዕኖ ያመጣል? በግል ህይወት ላይ፣ በቤተሰብ ላይ፣ በአካባቢ ዜዋዎች ላይ እነዚህ የፕላስቲክ አይነቶች የትኞቹ ናቸው በልዩ ሁኔታ ጥቅም ላይ ሊውሉ ለአንድ ጊዜ የሚባሉት ራሱ የትኛው? ኢኮኖሚ እንቅስቃሴውንም በማይረብሽ ሁኔታ ሽግግሩን ስሙዝ ለማድረግ የ6 ወር ጊዜ ተቀምጧል። ወደ 5 ብር 10 ብር የሚሸጥ ደረጃ ስላላቸው የትኞቹ ናቸው? እነዚህኞቹ ሁሉም ናቸው። ለትውልድ የሚያስሰው ያንን ያደርጋል። ተጠቀምን ወደ ኢንቫይሮንመንት ነው የሚሄደው። ኢንቫይሮንመንት ጋር ሄደ ማለት ድሮ እናቶቻችን ሲያደርጉ እንደነበረው ከረጢታችንን ዘንቤላችንን ይዘን መንቀሳቀስ የምንጀምርበት ጊዜ አሁን ይመስላል። ከዚህ በፊት ባልታየ ሁኔታ የወረቀት መያዣዎች፣ ጨርቅ መያዣዎች ይሄ በግል ተነሳ ነገር በ6 ወራት አይደለም። ዛሬውኑ መጀመር በቃ አሁን ጀምራለሁ። ጤና ይስጥልን። ፋና ፖድካስት ጀምሯል። እንዴት ናችሁ ውድ አድማጭ ተመልካቾቻችን፣ የፋና ፖድካስት ቤተሰቦች? ዛሬ እንግዲህ በወቅታዊ ጉዳይ ላይ ልንወያይ እዚህ ስቱዲዮ ተገናኝተናል። የዛሬው ጉዳያችን የሚሆነው በኢትዮጵያ የፕላስቲክ ከረጢት መጠቀም እንደዚሁም ደግሞ ማምረትና ወደ ሀገር ውስጥ ማስገባትን በገንዘብና በእስራት ማስገባትን እንደዚሁ ጨምሮ በገንዘብና በእስራት የሚያስቀጣ ድንጋጌ ጸድቋል። ይህንን አዋጅ በተመለከተ ሰፊ ቆይታ እናደርጋለን። ባለሙያም እዚህ ስቱዲዮ ጋብዘናል። ቅድስት ዘውዱ በውይይቱ አብሬያችኋለሁ። እንደዚሁም ባልደረባዊ ሰራዊት ሻለው። እንግዳችን ደግሞ ከአካባቢ ጥበቃ ባለስልጣን የአካባቢ ሕግና ደረጃዎች ዴስክ ኃላፊ አቶ ወንደሰን ታደሰ እዚህ ስቱዲዮ ይገኛሉ። በአብሮነት ከኛ ጋር ቆይታ ያደርጋሉ። አብራችሁ እንድትሆኑ እንጋብዛለን። በዩቲዩብ እንደዚሁም በፌስቡክ ፋና ፖድካስትን ታገኛላችሁ። ሀሳብ አስተያየቶቻችሁን ደግሞ በኮሜንት ገጻችን ላይ ማድረስ ትችላላችሁ። አብራችሁን ቆዩ። እንዴት ናችሁ? እንኳን ደህና መጡ እንግዳችን። እንኳን ደህና ቆያችሁ። ሰርሽ እንዴት ነው? የፕላስቲክ ከረጢትን የተመለከተው ጉዳይ ሰሞኑን ማነጋገሪያ የነበረ ያን ሰሞን ብቻ ሳይሆን ከዚህ በኋላ የሚቀጥል አዋጅን ይዘናልና ይህ አዋጅ ጸድቋል። እንግዲህ ተግባራዊነቱ ጊዜ ቢወስድም በነጋሪት እስከሚታተም ድረስ በጋዜጣው ጊዜ ቢወስድም አሁን ግን ግንዛቤ መፍጠሩ ስራ እየተሰራ እንደሆነ እናውቃለንና ከዚህ አንጻር ሀሳቦችን እያነሳን እንቆያለን። አስቀድመን ግን ብናነሳ እያልን የነበረው ፔስታል ነው የሚባለው በተለምዶ ስሙ ፔስታል ወይም ደግሞ የፕላስቲክ ከረጢት እንለዋለን። አጠቃቀማችንን እስቲ ብናነሳ ራሳችን በግል ህይወታችን ትዝብታችንም የሰውን ደግሞ የአወጋገድ ስርዓትንም ጭምር ከትዝብታችን ብንነሳ ሰርሽ አንጻር እንቀጥላለን። እንግዲህ የዚህ የፕላስቲክ አጠቃቀማችን ከራሳችን ከግል ነው የምንነሳው። አሁን የምንጥለው ያ ፔስታል ሰዎችን እንደሚጎዳ አድርገን አናስብ። ለምሳሌ አጠቃላይ የደረቅ ቆሻሻ አወጋገድ ላይ ያለን ንቃተ ህሊና የተለያየ ቢሆንም ተማሪን የምንል አለ፣ መረጃ አለን። ነገር ግን መረጃ እንዳለን አድርገን አይደለም ለዛ ነገር ትኩረት አንሰጥም። ለምሳሌ ሶፍት ተጠቅመን እንደምንጥል ሁላ እናስባለን። ያን ፕላስቲኮችን ማለት ነው። ፕላስቲኮች እንግዲህ ብዙ ናቸው። አንዱ ለእቃ መያዣ የምንጠቀምበት ይሄ ሲሱ ፔስታል አለ፣ ወፈር የሚል አለ። ወፈር የሚለውን የተወሰነ ገንዘብ ስለምናወጣ ትንሽ ዲዩራቢሊቲውም ከፍ ያለ ስለሆነ እሱን የተወሰነ እናቆየዋለን። አቆይተንም ግን አወጋገዱ በትክክለኛ መንገድ አይደለም። ጉዳቱ ምንድነው ምለውን አለመመዘን ነው እኛን የጎዳን ያለው ማለት ነው። አጠቃላይ አካባቢያችን ላይ ምን ተጽዕኖ ያመጣል? በግል ህይወት ላይ፣ በቤተሰብ ላይ፣ በአካባቢ ላይ ምን ተጽዕኖ ያመጣል የሚል ነገር አይመጣም በአይምሯችን ቀድሞ ማለት ነው። አጠቃላይ ከምርታማነት ጀምሮ ምርት የምናመርተው ከመሬት ነው የምናገኘው። መሬትን ይጎዳል ወይ? አየር ላይ ደግሞ ምን አይነት ተጽዕኖ ያደርጋል የሚሉትን ነገሮችን ተገንዝበን ያንን ነገር የማስወገዱ ነገር ሁላችንም ላይ ችግር አለ። አወጋገድ ላይ ያለን ግንዛቤ የቆሻሻ ማለት የደረቅም ይሁን የፈሳሽ ቆሻሻ አወጋገድ ላይ ያለን ግንዛቤ ንቃተ ህሊና ከፍ ያለውም ቢሆን እንደገና ደግሞ ያንን ግንዛቤ ያላገኘው ህብረተሰብ ቢሆን በተመሳሳይ
ደረጃ ላይ ነው ያለው እና ሁላችንም ከኛ መጀመር አለበት። ከስራ ሲሄድ እኮ በፔስታል የሆነች ነገር ይዞ ማሄዳል እንደ ወደ ቤቱ እና አንድ ፔስታል ብቻ አይደለም፣ በአንድ ፔስታል ብቻ ሳይሆን በሁለት በሶስት በአራት ፔስታል ይዘን እንገባለን። እንደውም የተለያዩ ጥናቶችን ለማየትም ስንሞክር በኢትዮጵያ በፊት የምንጠቀመው መጠንና አሁን የምንጠቀመው መጠን በጣም የተለያየ ይሆናል። ያው ቁጥራዊ ነገሮችን ለእናንተ ብንተው ወደ በፊት 0.2 ነበር። አሁን ደግሞ የተለያዩ መረጃዎች 4ም 3ም ይላሉ። ግን አሁን አማካይ ላይ ያለው 2 ኪሎ ግራም ያክል ነውና 2 ኪሎ ግራም ያክል ፔስታል በአመት አንድ ሰው የሚጠቀም ከሆነ በጣም ብዙ ነው ብለና፣ ምክንያቱም ፔስታል ስስ ነው፣ ብዙ ኪሎ የሚያነሳ ነገር ካለመሆኑ ጋር ተያይዞና በየቤታችን የምናስገባነን ሁላችንም ገዢ ሸማች ነን። ስናስገባ ይዘን በገዛናቸው ነገሮች ልክ ይዘናቸው እንገባለን። ስናስወግዳቸው ግን በዛው ልክ አይደለም የምንጥላቸው፣ እንደተጠቀምነው በማንኛውም ቦታ ላይ እንጥላለን። በዛ ላይ ደግሞ አይለዩም ቆሻሻዎቹ ከዚህ አይባሉምና ከዚህ አንፃር ብዙ ነገሮች ሊነሱ ይችላሉ። ብዙ ትዝብቶችም አሉን፣ ወደ በኋላ ላይ እናነሳዋለን። ከጉዳቱም አንፃር ሰፋ ያሉ ሀሳቦችን እናነሳለን። እንደርሶ ደግሞ ያለው ትዝብት ምን ይመስላል የሚለውን እስቲ እናንሳ። ምክንያቱም ግለሰብ ነን ሁላችንም፣ ሸማች እንደመሆናችን ምንድነው የምንታዘበው? አመሰግናለሁ። እንግዲህ እንደ ግል ልምድ ከሆነ ከፕላስቲክ ፌስታል አጠቃቀም አኳያ እንግዲህ ስራዬ ከአካባቢ ጥበቃ ጋር የተገናኘ ስለሆነ አንጻራዊ ግንዛቤ አለኝ። ያው ከአብዛኛው ህብረተሰብ የተሻለ ጥቅሙንም ጉዳቱንም የመለየት እድሉን ስለፈጠረልኝ ያው በግሌ ኤክሰርሳይዝ አድርገው ነው የቆየሁት። በግሌ ስለዚህ ከአዋጁ በፊት ነው እኔ ኤክሰርሳይዝ አድርገ የነበረው። ምክንያቱም አንዳንዱን ነገር በግል ልንጀምረው እንችላለን። የግድ አስገዳጅ ነገር ሳይመጣ ልማድ አድርገን መኖር ምንም የማይከለክል ስለሆነ ነው። አጠቃላይ ፌስታል ህይወትን ያቀላል። ፌስታል አሁን ባለን አኗኗር ሁኔታ በቀላሉ ነገሮችን ልንይዝ ነገሮችን ልናስወግድ ጠቅልለን ስለሚያስችለን ህይወትን ቀላል እንዲሆን አድርጓል። ነገር ግን ይሄም ተያይዞ የሚመጣ ችግር አለው ከዚህ ጋር። አሁን እሱ ላይ ነው ትኩረት ሊሰጥ የሚገባው። ህይወትን እናቀላለን ብለን የምንሄድባቸው ነገሮች ግን ያ ነገር በተጓዳኝ የሚፈጥረው ነገር ላይ ያለን ግንዛቤ አነስተኛ መሆኑ ነው። ግን ከግል ልምዴ እንትን ለማለት ያክል ለምሳሌ ወደ ስራ መሳቂያን ይዤ ስሄድ የጨርቅ መያዣ ነው የምጠቀመው። በጨርቅ መያዣ ውስጥ ይዛለሁ። ሱቅ ስሄድ ሱቅ ለመግዛት አቅጄ ከሄድኩኝ የጨርቅ ወይም ሌሎች ከፕላስቲክ ውጭ ያሉ ማቴሪያሎችን ይዤ ነው የሚሄደው ከቤት ከወጣሁ ማለት ነው። ይሄ ልምድ እንደ ቤተሰብ አድርገ ነው ከስብሰባዎች ከተለያዩ ቦታዎች የምናገኛቸው እንትኖች አሉና እሱን የመያዝ ልምድ አድርገናል ኦልሬዲ። ስለዚህ በግሌ እንደዛ ለማድረግ ሞክራለሁ። ግን ከውጭ ገዝቼ ስገባ እና ካልያዝኩኝ የግድ ፌስታል እጠቀማለሁ። ያው ምርጫ ስለሌለ፣ ምክንያቱም ሱቆቹ ራሳቸው የሚያዘጋጁት አማራጭ የለም። ከሱቅ ሱቆች ለዛ ብሎ የሚያቀርቡት እንትን የላቸውም፣ ልምዱም የለም። ቀላል ስለሆነ አሁን ህይወትን ማቅለል ስንል ከሸማችም ከነጋዴዎች አኳያ ቀላል ቦታ ማይዝም እኮ ለዛ ነው ሱቅ ውስጥ ሲገባ ቦታ ማይዝም ስም ስላለ ቦታም ስለማይዝ፣ ስለዚህ ከውጪ ስገባ ፌስታል ይዤ እገባለሁ ማለት ነው። ስለዚህ እንደ አይነት ነገርስ እንዴት ይዘው ሲገቡ አልፎ የምትገባውንም ቤት ከገባ በኋላ ለሌላ አገልግሎት ይሆናል። ለምሳሌ የተጠራቀመ ቆሻሻ ካለ እሱ ውስጥ ተጠራቅሞ እንዲወገድ ፌስታል ተሰብስቦ የሚሄድበት ነገር አለ። በተቻለ መጠን ግን ያንኑ ፌስታል ነው የምንጠቀመው። ለምሳሌ ሌላ መያዣ ከሌለ ይዘን የገባነው ፌስታል ይዘን ድጋሚ እንጠቀምበታለን። ስለዚህ ሱቅ ፌስታል ሲሰጠን ፌስታሉን ተወው መያዣ ይዣለሁ አይነት ነገሮችን ኤክሰርሳይዝ እያደረግን በግል ደርብልን ነው የምንለው። ደርብልን ስስ ስለሆነ እጅ ላይ ነው እድሜው ራሱ እቤት የመድረስ እድል የለውም። ስለዚህ ጠያቂው ሻጩ ነው። እንዲያውም ልደርብልህ የሚል ጥያቄ ይቀርባልና ስለዚህ የግል እንትን ይሄ ነው። ከቆይታው ጋር ተያይዞ እጃችን ላይ ያለው እድሜ በጣም አጭር ነው። ለመኖር ያለው እድሜ ግን በጣም ረጅም ነው። እስከ 1000 ዓመት ድረስ እኔ እንደውም በፊት በነበረው ጥናት ወደ 500 ዓመት ነበረ። አሁን ግን ያለውን የሰማሁት እንግዲህ እስከ 1000 ዓመት ድረስ ፕላስቲክ ወይም ፌስታል አይበሰብስም፣ ፕላስቲክ ምርቶች ማለት ነውና አይበሰብሱም፣ መሬት ላይ መቆየት ነገር አላቸው። ሌሎቹ እንግዲህ ነገሮች ቆይተው በስብሰው ለሆነ ነገር
ጥቅም ላይ ሊውሉ ይችላሉ። ደግሞ መሬት ላይ ያለውን ነገር ደግሞ የመጉዳት ነገር የላቸውም። እሱ ግን ሲሆን እጃችን ላይ የማይበረከተውን ያክል ተመልሶ እድሜው የማጠር ነገር አለው እጃችን ላይ። መሬት ላይ ሲሆን ግን የመበስበስ ነገሩ ብዙም አይደለም እና ከዚህ አንጻር ብዙ ሀገራት ብዙ አይነት እርምጃዎችን ቀደም ብሎ ነው የወሰዱት። እንደ አፍሪካ እንኳን ወደ 33 ሀገራት ናቸው ከዚህ ቀደም የፕላስቲክ ምርቶች ላይ እገዳዎችን እንደዚሁም የተለያዩ የአዋጆችን ያወጡ ሀገራት አሉ። በጣም ጥሩ ጥሩ ተሞክሮዎች ያሏቸው ሀገራት አሉ። ወደ አዋጁ ከመሄዳችን በፊት ብናነሳ ልምዳቸውን መልካም ነው ብዬ ነውና ከዚህ ውስጥ እንግዲህ እንደ አፍሪካ ሩዋንዳ እንደ አፍሪካ ብቻ አይደለም እንደ ዓለም ሞዴል ተደርጋ የምትነሳ ናት። ሩዋንዳ በብዙ ነገርም እንደዚህ በፕላስቲክም በዓለም የአየር ንብረት ለውጥ ውስጥ ትልቅ ተጽዕኖ ከሚፈጥሩት ውስጥ ሁለተኛ ደረጃ ላይ የተቀመጠው ይሄ ፕላስቲክ እንደመሆኑ መጠን የተለያዩ ሀገራት ውሳኔያቸውን ወስደዋል። ህንድንም ሌሎችንም ማየት እንችላለን። በጣም ብዙ ሀገራት ናቸው። ኢትዮጵያም ይሄንን እየተቀላቀለች ያለች ሀገር እንደመሆኗ እስቲ የሀገራት ተሞክሮ እዚህ ላይ ምን አይነት ጥቅም ይፈጥራል የሚለውን ብናነሳ ጥሩ ነው። አዎ እንዳልሽው አሁን ምንድነው ፌስታል አጠቃላይ ፕላስቲክ ስንል ትልቁ ማዕቀፍ ለአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ አይነቶች አሉ። ለአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ አይነቶች ማለት ተጠቀምን ማለት ቀጣዩ ስቴጅ ተወገደ ማለት ነው። ስለዚህ ድጋሚ የምንጠቀምበት መልሶ ዑደት የምናደርግበት ወይም ሪሳይክል የምናደርግበት እድል የለውም። ስለዚህ ከተጠቃሚው ቀጥታ ወደ አካባቢ ነው እነዚህ ፕላስቲክ ምርቶች የሚሄዱት። ስለዚህ አሁን ዓለም ትኩረት አድርጎ እየሰራ ያለው ለአንድ ጊዜ ጥቅም ላይ የሚውሉ ወይም ደግሞ ሲንግል ዩዝ ፕላስቲክስ ተብሎ ካታጎራይዝ የሚደረጉት የፕላስቲክ አይነቶች ናቸው። ምክንያቱም አንድ እድል ነው ያላቸው። ተጠቀምን ወደ ኢንቫይሮንመንት ነው የሚሄደው። ኢንቫይሮንመንት ጋር ሄደ ማለት በሰው ጤና ላይ በአጠቃላይ በስነ ምህዳር ላይ የሚያስከትለው ሰፊ የሆነ ጉዳት ስላለ ማለት ነው። ከዚህ አኳያ በተለያየ ጊዜ የተለያዩ ሀገራት በተናጠል የተለያዩ እርምጃዎችን ሲወስዱ ቆይተዋል። ከዚሁ ከጎረቤት ብንጀምር ኬንያ ሲንግል ዩዝ ፕላስቲክ በተለይም የፕላስቲክ ባግን ከልክለዋል። ስለዚህ ቶታሊ ባን አድርገዋል ማለት ነው። ወደ 8 ዓመት እስራትና እና ወደ $31,000 ይቀጣል። ከፍ ያለ ቅጣት አለው፣ ተጠያቂነት አለው። ሌሎች በልዩ ሁኔታ የሚፈቀዱ የፕላስቲክ አይነቶችን ባወጡት ሕጋቸው ላይ ለይተዋል። ስለዚህ ሙሉ ክልከላ ሳይሆን በዋናነት ፎከስ ያደረጉት የፕላስቲክ ከረጢት ላይ ነው። አንደኛ ከኮንሳምሽን ሌቭሉ አኳያ ሰፊ የሆነ ሽፋን ስላለው ክልከላ ስላለውና አማራጭም ስላለው እሱ ላይ ትኩረት አድርገዋል። እንደ ምሳሌ የምትጠራው ሌላው ሀገር ሩዋንዳ ነች። ሩዋንዳም በተመሳሳይ ፌስታል ላይ ጥብቅ የሆነ ክልከላ ነው ያላቸው። በሀገር ውስጥ ብቻ ሳይሆን ከውጭ ራሱ ይዞ መግባት አይቻልም። ከውጭ ሀገር ዜጎች ወደ ሩዋንዳ ሲገቡ ፕላስቲክን እንዳይዙ አድርገው ጠንካራ ያለ ሕግ ማዕቀፍ አላቸው። ሌሎችም ተመሳሳይ የሆኑ እንደየደረጃው የክልከላና የአጠቃቀም ሁኔታው የራሱ ባህሪ ያላቸው ሌሎች ሀገራትም አሉ። እንትኑን እንዴት ነው የቀነሱት? አሁን ምሳሌ የአምራቾች አሉ። አሁን እነሱ የአምራቾቻቸውን እንዴት አድርጎት ነው? አሁን የኛ ፓኬጅ ነው የሚገባው፣ እዚህ ማኑፋክቸር ነው አይደል የምናደርገው። እነሱም እንደዛ ደረጃ ላይ የነበሩ ናቸው ወይስ እንዳውም በሀገራቸው ሲያመርቱ የነበሩ ናቸው? እስኪ በሁለት መንገድ ነው። አምራች ስላለ ፕላስቲኩ አቅርቦቱ ስላለ ነው ተጠቃሚው የሚገለገለው እና የሁለቱ ትስስር በጣም ወሳኝ የሚሆነው ማለት ነው። እና ያ ተሞክሮ ይረዳል በጣም። አሁን አንዳንድ ነገሮች ይነሳሉ። አሁን ባለፈው የረቂቅ አዋጁ ከጸደቀ በኋላ ብዙ ነገሮች ናቸው እየተነሱ ያሉት። እነኚህ አምራቾች የት ይገባሉ፣ እነሱ የያዙት ሰዎች የት ይገባሉ የሚል ነገር ማለት ነው። ይሄ ባይዘው ትክክለኛ ስለሆነ አይደለም ማነሳው፣ ሁሉንም ያገባዋል። ቅድም መነሻ ላይ እንዳነሳ ነው ማለት ነው። ምርት የሚያመርተው የሚጠቀመው ይመለከተዋል። ነገ መኖር የማይችል ከሆነ የጸዳ አካባቢ፣ ጤናማ አየር ንብረት ያለበትን አካባቢ ለትውልዱ ለመስጠት የማያስብ ከሆነ ያው የግሉን እኔ ከሞትኩ ሰርዶ አይቀል አይነት ነው የሚሆነውና ግንዛቤም እየሰጠን ስለሆነ እነዚህ ተሞክሮች ይነሱ። ይሄ አዋጅ ሲዘጋጅ አሁን ዲስከስ እያደረግን ያለ ነው ከፕላስቲክ ጋር ስለሆነ ተመሳሳይ ሀገራት ከኛ ጋር በኩል በተመሳሳይ ኢኮኖሚ ደረጃ ላይ ያሉ ሀገራት በፕላስቲክ ከረጢት ላይ የወሰዷቸውን እርምጃዎች ለማየት ሞክረናል። ምን ሂደቶች ሄዱ፣ ከተጠቃሚ አኳያ ምን አይነት ቅድመ ሁኔታዎችን አመቻቹ፣
አምራቾች ደግሞ ትራንዚሽን እንዲያደርጉ ክልከላ ሲደረግ ሽግግር ይኖራል። ስለዚህ ሽግግሩ ስሙዝ እንዲሆን ምን አይነት የቅድመ ሁኔታዎች ተሰሩ የሚለውን ለመዳሰስ ሞክረናል። አዋጃችን ላይም ተመሳሳይ ድንጋጌዎች አሉ። ከዚህ አኳያ ኋላ ላይ ምናልባት ዲስከስ እናደርጋለን እና ክልከላዎች ሲደረጉ ጥንቃቄ ይፈልጋሉ። አንደኛ ሰፊ የሆነ የህብረተሰብ ግንዛቤ እንዲኖር ሰፊ የሆነ ግንዛቤ እንዲፈጠር መሰራት አለበት። ሌላ ኢኮኖሚው ላይ ተጽዕኖ እንደማያስከትል እና በቂ አማራጮች መኖራቸውን በጥንቃቄ መዳሰስ አለበት። ሌላ ያው ቅድም እንደተባለ በዚህ ዘርፍ ውስጥ የሚንቀሳቀሱ ተዋናያን እንዴት ይሸጋገራሉ ወደ ሌላ ወይንም ደግሞ ሌሎች ወደ አልተከለከሉ የፕላስቲክ ምርቶች ላይ እንዴት ይሸጋገራሉ የሚለው ለማየት ሞክረናል። ስለዚህ አሁን አንድ ግልጽ መሆን ያለበት ነገር ከፕላስቲክ ምርቶች ውስጥ ክልከላ የተደረገው የፕላስቲክ ከረጢት ላይ ብቻ ነው። በግልጽ ማለት ነው። ግልጽ ክልከላ የተደረገው የፕላስቲክ ከረጢት ላይ ነው። ይሄም የተደረገበት ምክንያት የፕላስቲክ ከረጢት አንደኛ አዋጃችን ከፕላስቲክን በተመለከተ የሚደነግገው የነበረው አዋጅ ከዛሬ 18 ዓመት በፊት የወጣ አዋጅ ነበር። ከ18 ዓመት በፊት የነበረው አጠቃላይ የኢኮኖሚ እንቅስቃሴ የማህበራዊ እድገት አሁን ካለው ጋር በፍጹም አይገናኝም። ስለዚህ አንደኛ የህዝብ ቁጥር መጨመር አለ፣ የከተሞች መስፋፋት አለ። ከዚህ ጋር ተያይዞ የሚመነጨው የቆሻሻ መጠን አይነትም ጨምሯል። ስለዚህ አንደኛ ህጋችንን ከጊዜው ጋር የተናበበ እንዲሆን ማድረግ አስፈልገው ነበረ። ስለዚህ ከዚህ ውስጥ አንዱ ፎከስ ካገኙ ጉዳዮች ውስጥ ፕላስቲክ አጠቃላይ ፕላስቲክ እና የፕላስቲክ ምርቶችን በተለይም ደግሞ የፕላስቲክ ከረጢት ላይ ነው። ከዚህ አኳያ ለአንድ ጊዜ የሚውሉ የፕላስቲክ አይነቶች በቁጥር ብዙ ናቸው። አጠቃላይ ኢኮኖሚ ውስጥ የፕላስቲክ አስተዋጽኦ እጅግ ሰፊ ነው። ስለዚህ እዚህ ላይ በአንድ ጊዜ ክልከላ ማድረግ ስለማይቻል አሁን ላይ ለጊዜው ሙሉ ክልከላ የተደረገው የፕላስቲክ ከረጢት ላይ ነው። ሌሎቹ ወደፊት ከሚመለከታቸው የዘርፍ መስሪያ ቤቶች አጠቃላይ ኢኮኖሚውን ባገናዘበ ሁኔታ በልዩ ሁኔታ የሚፈቀዱ ለአንድ ጊዜ ጥቅም ላይ የሚሉ ፕላስቲክ አይነቶች በመመሪያ እንዲወሰኑ ነው የተደረገው። ስለዚህ በጥቅሉ በዚህ ደረጃ ነው። ዓለም አቀፍ ተሞክሮ ቅድም ያው ከሀገራት ተሞክሮ ጋር ስለተነሳ የሀገራት ተሞክሮ የሚያሳየው እዚህ ነው። እንደዚህ ነው። ሙሉ ፕላስቲክ ክልከላ ማድረግ ማለት ኢኮኖሚ ማቆም ማለት ብዙ ነገሮች ስላሉ ብዙ ነገሮችን ያዛባል። ስለዚህ እንደ ሀገር እድገት፣ እንደ ኢኮኖሚ ሁኔታ፣ እንደ ህብረተሰብ ግንዛቤ በጥናት ላይ የተመሰረተ አጠቃቀምን የሚወስኑ የህግ ማዕቀፎች ዓለም ላይ የተዘጋጁ ነው። ስለዚህ እኛም አሁን ካለንበት የከተሞች እድገት የህዝብ ቁጥር መጨመር ጋር የተጣጣመ ሁለተኛ የህብረተሰቡንም ግንዛቤ ያማከለ ከነ ተጠያቂነቱ ማለት ነው። ግንዛቤ ይኖራል፣ ግን ይሄ የማይፈጸም ከሆነ ደግሞ ተጠያቂነትን በሚፈጥር መልኩ ድንጋጌዎች በዓለም አቀፍ ደረጃ ያሉት ኤክስፔሪየንሶች የሚያሳዩት እንደዛ ነው። እኛም አሁን በቅርብ ጊዜ ያጸደቅነው አዋጅም በዚህ መልክ የተዘጋጀ ነው። ዞሮ ዞሮ አስቻይ ሁኔታዎች በመኖራቸው ነው እነዚህ ውሳኔዎች እየተወሰኑ ያሉት። ከሁሉም በላይ ደግሞ ከጥቅሙ ጉዳቱ በማመዘኑ ጭምር ለምን እንጎዳለን እንደተባለው ቅድም ሳረሽም አንስቷልና አንዳንድ ነገሮች ያው ጥናት ቢፈልጉም የበለጠ ጥልቅ የሆነ ጥናት ቢፈልጉም ምናያቸው ነገሮች አሉ። ከቅርብ ጊዜ ወዲህ የመጡ ህመሞችን ማየት እንችላለን። ወደ ሰው የመጣ ያለውን እንዳልኩት ያው ጥናት ይፈልጋል የሚለው በደንብ ይሰመርበትና ምናያቸው እንደ ከመቼ ወዲህ የመጣ በሽታ ነው እስከምንልስ አይደል ያለመድናቸው አይነት ህመሞች ከምናየው ውጭ ማለት ነው። ከዛ ውጭ እንደ ሀገር የተጀመረ ጥሩ ንቅናቄ ያለን አይደለ ጽዱ ኢትዮጵያ ነው። ጽዱ ኢትዮጵያ አንዱ አካል ይመስለኛል። ምክንያቱም የአካባቢ ብክለትንም ግሪነሪ አረንጓዴ አካባቢን ከመፍጠር አንጻር ከዛ ወይ ደግሞ ንጹህ አየርም ከመፍጠር አንጻር ነው። ዞሮ ዞሮ ይሄን አካባቢን ከሚበክሉ ነገሮች ውስጥ አንዱ የፕላስቲክ ከረጢት ወይም በተለምዶ ማህበረሰቡ ጋር ያለውን ስም እንደውም ብንጠቀም ፌስታልን ብንጠቀም የበለጠ ገላጭ ይመስለኛልና የትኞቹ ናቸው ምናምን የሚለውን በዝርዝር በኋላ የምናነሳው ሆኖ ጉዳቶቹን ግን
አንዳንድ ጊዜ ህመሙን ስናቅ ነው አይደለ ለሆነ ነገር የምንወስነው መድኃኒቱን ፍለጋ የምንሄደው የበለጠ ከዚህ የበለጠ ጉዳት ሳይመጣ በጊዜ መወሰኑ አስፈላጊ ሆኗል እና በርከት ያሉ ሊጠቀሱ የሚችሉ ጉዳቶች አሉ ከአካባቢ ጥበቃ ጋር ተያይዞ። በጣም የገረመኝ ግን በየአመቱ ከ100,000 የሚበልጡ የውቅያኖስ እንስሳት በፕላስቲክ ምክንያት ወይም በእነዚህ አሁን ፔስታሎች ምንላቸው ናቸው ቅድም ያልናቸው አይነት የፕላስቲክ አይነቶችን ቢኖሩ እነዚህ ሊያሳጡ ይችላሉ። ወደ የምንኖርበት አካባቢ ስንመጣ ደግሞ ከብቶች የሚውልበት ቦታ አለ አይደለ ላሞችን እንዲናፈሱ እንዲዘሉ ይወጣል አይደለ ሲወጡ የሚመገቡት ሳር ላይ ተቀላቅሎ ፌስታል ይበላል። የከተማ ተወስኖ ነው እንጂ የከተማ ይጠበቃሉ። የከተማው የውጮቹ ማን ነው በገጠር አካባቢ ከብቶች ልክ ናቸው። በሚፈልጉት ቦታ ላይ ውሎ ሊመጡ ይችላሉ። ሳር ያለበት ባይሆንም ማለት ነው። እነሱ ላይ አሁን ከብቶች ምን ይመርጣሉ? ጨዋማ ነገር ይመርጣሉ። ሱካር ምናምን አሁን እነሱ ጨው ተጠቅመው ወስደው ይጥላሉ። ሲጥሉ ምንድነው ለጨው ብለው ይልሳሉ። ከዛ ከሳር ጋር ይበላሉ። አሁን ያ በሬ ወይም ላም ብትሆን ወይም ግደር ብትሆን የኮሰመነች እየከሳች ነው የምትሞተው። ማንም በቀዶ ጥገና የሚያመነጅኩ ስለሆነ ያ ፕላስቲክ ቁጭ ነው የምለው የጨጓራ አሲድ ራሱ አይፈጨው። ስለዚህ ያ ነገር ይከሰታል። ባይዞ ተከስተው አይቻልም። ትንሹን ጉዳት ነው ያነሳነው። ውቅያኖሶቹን አነሳን። በጣም ብዙ ነው። አሁን ሀይቆች እንዲሆኑ እንላለን። እንቦጭ እንደምናነሳው ሁሉ ፕላስቲክም አንዱ ነው አይደለ? ትልልቅ ለመዝናኛ ቦታ የምንጠቀማቸው ሀይቆች አንዱ የሚበከሉት በፕላስቲኮች ነው። እነዚህ ፌስታሎችም አንዱ ስለሆኑ ያው ሁሉም አንዱን ለይተን ብቻ ስለማናወራ እንደ ጠቀለል አድርገን ስናሳው ጉዳቱ ግልጽ ነው። ከውሃ አካላት ጋር የፕላስቲክን ጉዳት ስላነሳሽ የፕላስቲክ ጉዳይ አሁን ዓለም አቀፍ አጀንዳ ሆኗል። የፕላስቲክ ብክለት የሚያስከትለው አካባቢያዊ እና የጤና ጉዳት እጅግ ሰፊ ስለሆነ ኦልሬዲ ወደ አስገዳጅ የሆነ ዓለም አቀፍ ሕግ የፕላስቲክ ብክለትን የሚደነግግ የፕላስቲክ ብክነትንና የባህር አካላትን የማሪን ሊተር ነው የሚባለው እነዚህ ውቅያኖሶችን ትልልቅ የውሃ አካላትን በእጅጉ እየፈተነ ይገኛል። ስለዚህ አሁን ባለበት የፕላስቲክ አጠቃቀም ከቀጠለ 2040 ላይ የሚኖረው የውሃ ኮንሳምፕሽን እና አጠቃላይ የውሃ አካላት ህልውና በእጅጉ አደገኛ ስለሆነ ሰፊ ጥናቶች ስለተሰሩ ኦልሬዲ አሁን የተለያዩ ድርድሮች እየተካሄዱ ኔጎሽዬሽንስ እንደ ዓለም አቀፍ ህግ ሆነው የፕላስቲክ አመራረትን ላይ ቁጥጥር የሚደረግበት አጠቃቀም እንዴት መሆን አለበት የሚለው ዲስከሽን ላይ ነው። ስለዚህ የዓለም አቀፍ አጀንዳ መሆኑ ነው። በሀገራት ብቻ የተወሰነ ሳይሆን አጠቃላይ ዓለም እንደ ጉዳይ አድርጎት እየሄደበት ያለ መሆኑን በዚሁ አጋጣሚ ለመግለጽ ነው። እሱ በጣም እንዲያስማማም ወደፊትም ያው አንዷ ሀገራችን ትሆናለች ብለን እንጠብቃለን ካለው ጉዳት አንጻር። ለዚህም ነው ከጉዳቱ ባሻገር ያሉ ጉዳዮች ላይ አሁን ሰዎች ተመልክተናል። የተለያዩ ማህበራዊ ድረገጾች ላይ ልክ ይሄ አዋጅ በጸደቀ ማግስት በጣም ብዙ መነጋገሪያ ነገሮች ነበሩ። በማግስቱ ልክ ተፈጻሚ እንደሚሆን አድርገው ብዙ መልእክቶች ሲተላለፉ ነበረ። ጥቅሙ ወይም ያለውን ጉዳት ከማሳየት ይልቅ ያንን አዋጅ ላይ ብዙ ስራዎች ወይም ብዙ መልእክቶች ሲተላለፉ ነበረ። አንዳንዱ ጠቃሚም ነው ህብረተሰቡን ከማንቃት አንጻር ወዲያውኑ የተጀመረ ስራ ነው ብለን ብንወስድ እንኳን አንዳንዱ ደግሞ ማህበረሰቡ ላይ ውዥንብር የመፍጠር ነገር ስላለ መጀመሪያ ከአዋጁ አስፈላጊነት እንነሳና ሌሎች ደግሞ የግንዛቤ ሀሳቦችን እንመልስባቸዋለን። እስቲ አስፈላጊነቱን ይነሳ። ቅድም እንዳልኩት የደረቅ ቆሻሻ አያያዝ አዋጅ እንግዲህ የዜጎች አሁን ህገ መንግስታዊ መብት ነው። በንጹህና ጤናማ አካባቢ የመኖር የዜጎች ህገ መንግስታዊ መብት እንደሆነ ይታወቃል። ይህንን መብት እንዲያረጋግጡ ከወጉ የህግ ማዕቀፎች ውስጥ አንዱ የደረቅ ቆሻሻ አዋጅ ነበረ። የአዋጅ መጀመሪያ ጊዜ የወጣው በ1999 ዓ.ም ነው። ስለዚህ ላለፉት 18 ዓመታት አጠቃላይ በፕላስቲክ ብቻ ሳይሆን አጠቃላይ የቆሻሻ አያያዝ ስርዓትን ሲመራ የቆየ አዋጅ ነው። ስለዚህ ቅድም እንዳልኩት አሁን ከደረስንበት የኢኮኖሚ እድገት፣ የማህበራዊ እድገት፣ ከተሞች መስፋፋት ጋር በተገናኘ ከጊዜው ጋር የሚናበብ የቆሻሻ አያያዝ እና አወጋገድ ስርዓት አስፈልጓል። ሌላው ገፊ ምክንያት የቆሻሻ አያያዛችን ወጥ የሆነ አሰራር የለውም። አንደኛ ቆሻሻን ከምንጩ በመቀነስ ድጋሚ ከመጠቀም አኳያ መልሶ ውደት ማድረግ ካልሆነ የመጨረሻው አማራጭ ማስወገድ የሚባሉ ስራዎች ስታንዳርዳይዝድ ሆነው
ወጥ በሆነ አሰራር እየተሰሩ አይደለም። ስለዚህ ይሄ በአንድ ከተማ በአንድ ቦታ የሚሰራ ሳይሆን እንደ ሀገር አቀፍ ወጥ የሆነ የቆሻሻ አያያዝና አወጋገድ ስርዓት እንዲኖር አስፈልጓል። ሌላው ከህብረተሰብ ተሳትፎ አኳያ ነው። የህብረተሰብ ተሳትፎ እንግዲህ በተለምዶ የቆሻሻ አያያዝ ስራዎች በዘመቻ መልክ የሚሰሩ ናቸው። ወጥ ሆነው ህብረተሰቡ ግንዛቤ ኖሮት እስከነ ተጠያቂነቱ ያንን ባማከለ መልኩ አይደለም ሲሰራ የነበረው። ስለዚህ ሰፊ የሆነ የህብረተሰብ ንቅናቄ እንዳለ ሆኖ ተጠያቂነትን በሚያሰፍን መልኩ የቆሻሻ አወጋገድ ስርዓቱን ማዘጋጀት አስፈልጓል። ቅድም እንዳልኩት በእነዚህ እንግዲህ ከ18 ዓመት በኋላ የቆሻሻ የሚመነጨው የቆሻሻ መጠን አይነትም ጨምሯል። ከዚህ ጋር ተያይዞ የሚመጡ የአካባቢና የጤና ችግሮችም በተመሳሳይ ጨምረዋል። አንዳንድ በተለይ በከተሞች አካባቢ የሚደርሱ አደጋዎች ለምሳሌ የጎርፍ መፍሰሻ ቱቦዎች ኦቨርፍሎ እንዲያደርጉ በቆሻሻ እንዲደፈኑ ይህ ያደረገም ይገኛል። ሌላው ገፊ ምክንያት በቆሻሻ አማካኝነት የሚመነጩ የሙቀት አማቂ ጋዞች አሉ፣ ግሪን ሃውስ ጋዝ። እነዚህ ደግሞ ለዓለም ሙቀት መጨመር ምክንያት ናቸው። ስለዚህ ይሄ ጉዳይ የዛሬ 18 ዓመት ብዙ ትኩረት ያላገኘ ነበር። በተለይ በቆሻሻ መጣያ ቦታዎች የላንድ ፊል አካባቢ የሚጠራቀሙ ቆሻሻ በጊዜ ሂደት እነዚህን ጋዞች ፈጥሮ ወደ ከባቢ አየር ይለቃል። መጠኑ አነስተኛ ቢሆንም ግን አንዱ ምክንያት ነው ለከባቢ አየር ሙቀት መጨመር ምክንያት የሆኑ ጋዞችን ለምሳሌ እንደ ሜቴን አይነት ጋዞች እንዲፈጠሩ ያደርጋል። ስለዚህ ወቅታዊ የሆነ ከጊዜው ጋር የሚሄድ የህግ ማዕቀፍ የቆሻሻ አያያዝና አወጋገድ የህግ ማዕቀፍ አስፈልጓል። ይሄ የህግ ማዕቀፍ አዋጁ ላይ ወጥ ሆኖ በሁሉም የሀገሪቱ ክፍል ተፈጻሚ እንዲሆን የተደረገው በፌዴራል ደረጃ ብቻ ሳይሆን በሁሉም በመላ ሀገሪቱ እንዲፈጸም ነው የተደረገው። ይሄ የሆነበት ምክንያት የቆሻሻ አያያዝ ስርዓቱ ስታንዳርዳይዝድ መሆን አለበት። ስለዚህ ወጥ የሆነ ስርዓት እንዲኖር ካስፈለገ ተፈጻሚነቱም በሁሉም የሀገሪቱ ክፍል ሊሆን እንደሚገባ ታስቦ ነው። ሁለተኛ የምርቶችን ወደ ሀገር ውስጥ የሚገቡ ምርቶች በሀገር ውስጥ የሚመረቱ ምርቶች ላይም ቁጥጥር ስለሚያደርግ ኋላ ላይ ቆሻሻ ስለሚሆኑ እንዲህ አይነት ጉዳዮች ደግሞ በፌዴራል ደረጃ ወጥ የሆነ አሰራር እንዲኖር የኛ የህግ አሰራርም ስለሚፈቅድ ተፈጻሚነቱ በአጠቃላይ በሀገሪቱ ግዛት እንዲሆን ተደርጓል። በልዩ ሁኔታ አዋጁ ተፈጻሚ የማያደርጋቸው የቆሻሻ አይነቶች አሉ። እነዚህ አደገኛ ቆሻሻዎች ሀዛርደስ ዌስትስ ለምሳሌ ከኤሌክትሪክና ኤሌክትሮኒክ መሳሪያዎች የሚመነጩ ቆሻሻዎች፣ ከኬሚካል ጋር የተገናኙ ሌሎች ቆሻሻዎች በዚህ ማዕቀፍ ውስጥ አይሸፈኑም። ይህ የሆነበት ምክንያት አንደኛ ራሱን የቻለ የህግ ማዕቀፍ ስላላቸው በዛ እንዲተዳደሩ ነው። የቆሻሻው ባህሪ ራሱ አደገኛ ስለሆነና ይሄ አብዛኛው ከሚኒሲፓል ቆሻሻ ከቤት ከአገልግሎት መስጫ ተቋማት የሚሰበሰብ ስለሆነ ባህሪውም ስለሚለያይ እነዚህን ቆሻሻ አይሸፍንም። ነገር ግን ተፈጻሚነቱ በአጠቃላይ በሀገር አቀፍ ደረጃ ይሆናል። ሌላው መሰረታዊ ጉዳይ እዚህ አዋጅ ላይ በቆሻሻ አያያዝና አወጋገድ ላይ ዋነኛ ባለድርሻዎች ተለይተዋል ከነ ኃላፊነታቸው ማለት ነው። ስለዚህ አንደኛ የግለሰቦች ከግለሰብ ስለሚጀምር አጠቃላይ ቆሻሻ ኮንሱመርስ ግለሰቦች የግለሰቦች ሚና ምን ይሆናል የሚለውን ግዴታዎችን እስከነ ተጠያቂነታቸው አስቀምጧል። ሌላው የከተማ አስተዳደሮች በቆሻሻ አያያዝና አወጋገድ ላይ ትልቅ የሆነ ሚና አላቸው። ስለዚህ በዝርዝር ተመላክተዋል። ሌላው ትኩረት ሊደረግባቸው የሚገቡ የቆሻሻ አይነቶች ተለይተዋል። ቅድም እናንተ ስትጀምሩ ከፕላስቲክ ስለጀመርን አንዱ ፕላስቲክ ነው። ሌላው የግንባታ ፍርስራሽም አንዱ በደረቅ ቆሻሻ አያያዝና አወጋገድ ላይ በፊት የነበረ ነው። ግን ምንድነው አሁን ካለው ሁኔታ አኳያ ምን ጉዳዮች ሊካተቱ ይገባል፣ ኮንስትራክሽን የሚወጡ ቆሻሻዎች እንዴት ይወገዳሉ፣ ፈቃድ እንዴት ይሰጣል የሚለውን ጉዳይ እንዲይዝ ተደርጓል። ሌላ ከመኖሪያ ቤት ከአገልግሎት መስጫ ተቋማት ምን አይነት ኃላፊነት ሊኖራቸው ይገባል የሚለውንም ተመልክቷል። እዚህ ላይ እንዲያውም በተለየ ሁኔታ የተቀመጠው ማንኛውም ግለሰብ
ከመኖሪያ ቤቱ እስከ 20 ሜትር ሬዲየስ ውስጥ ባለ ርቀት አካባቢውን የማጽዳት ኃላፊነት ግለሰቦች በዚህኛው አዋጅ የገባ ነው። ከግለሰብ ይዞታ በ20 ሜትር ሬዲየስ ውስጥ የማጽዳት ኃላፊነት እንዲኖር ይሄ የተደረገው ቆሻሻን የመጽዳት ኃላፊነት የከተማ አስተዳደር ኃላፊነት ብቻ ስላልሆነ ሁሉም ዙሪያውን ካጸዳ የራሱ ኮንትሪቢዩሽን ኖረዋል። የከተማ አስተዳደሮች ኃላፊነት እንደተጠበቀው ነው ማለት ነው። ስለዚህ በ20 ሜትር ሬዲየስ ውስጥ ማንኛውም ግለሰብ ያን ማጽዳት ይጠበቅበታል። የአገልግሎት መስጫ ተቋማት በ50 ሜትር ሬዲየስ ውስጥ አካባቢያቸውን እንዲያጸዱ ይጠበቃል። ሌላው ያው ተጠያቂነት ሊኖር ይገባል ነው። እንትኑ መቅጣት አይደለም ፕራይመሪ እንትኑ ዋና ዓላማው ቅጣትን እንትን ለማድረግ ሳይሆን ኃላፊነቱ ከተጠያቂነት ጋር እንዲኖር እነዚህ የተቀመጡ ግዴታዎች ከተጠያቂነት ጋር ካልተሳሰረ ቅድም የተባሉትን ዓላማዎች ሊያሳካ አይችልም። ተፈጻሚነቱ ላይም ያው ጥያቄ ይመጣል። ዞሮ ዞሮ ላንፈጽሙ ላናደርገው እንችላለን ካልተጠየቅንበት። በቂ የሆነ ግንዛቤ ሊኖር ይገባል። ግን ያ ካልሆነ ኃላፊነት መውሰድ ስለሚገባ እነዚህ የተለዩ አካላት ሚናቸው በግልጽ ተለይቷል። ሚናውን ያልተወጣ ከግለሰብ ጀምሮ ምን ይከተላል የሚለውን በአስተዳደራዊና የወንጀል ተጠያቂነትን የሚደነግጉ የሕግ ማዕቀፎች እንዲኖር ተደርጓል። ግንዛቤ ወሳኝ ነው። የሰዎች ንቃተ ህሊና ላይ የምንሰራው ስራ በጣም ወሳኝ ነውና ሕግ ወጥቷል። ያንን ተፈጻሚነትን ከመከታተልም እንደገና ደግሞ ፈጻሚው ፈጽሞ እንዲገኝ ከዚህ አሁን ማዕቀፉ ራሱ መኖር አለበት ብዬ አስባለሁ። በአፈጻጸም ውስጥ መመሪያዎች፣ ደንቦች ውስጥ ሊኖር ይችላል ወይም እንደ አቅጣጫም ተይዞ ሊሰራ ይችላል ብዬ አስባለሁ። ይሄ በጣም መሰራት ያለበት ነው። እስከ ታችኛው ማህበረሰብ ድረስ ማለት ነው። ታችኛው ማህበረሰብ ድረስ ነው የሚጎዳው። አጠቃላይ አሁን የኛ የአረንጓዴ ኢኮኖሚን ለመገንባት ከምንሄደው ከፖሊሲ አንጻርም በጣም ተቃርኖ ያለበት ማለት ነው። እስከ ታችኛው ድረስ መቼም የተፈጥሮ ሀብትም ቢኖር ገጠር ላይ አጠቃቀሙም የተወሰነ እንደ ከተማ ባይሆን እንኳን ሁሉም ቦታ ላይ ይዳረሳልና ታችኛው ህብረተሰብ ድረስ የግንዛቤ ስራ ምን ታስበዋል? በሁለት መልኩ ነው የዚህ አዋጅ ትግበራ እዚህ አዋጅ ላይ የተደነገገው። አንደኛ ከፕላስቲክ ከረጢት ውጭ ያሉ ጉዳዮች በአዋጁ በነጋሪት ጋዜጣ ታትሞ ከወጣበት ጊዜ ጀምሮ ተፈጻሚ ይሆናሉ። ግን እነዚህ ክልከላዎች ያሉባቸው ጉዳዮች አንደኛ ሽግግር እንደተነሳው ሰፊ የሆነ የህብረተሰብ ግንዛቤ ሊኖር ይገባል። አማራጮችን ማስቀመጥ ይገባል። ሁለተኛ በዚህ ዘርፍ ላይ ያሉ በማምረት ላይ የተሰማሩ አካላት ሽግግር የሚያደርጉበት ጊዜ ሊኖራቸው ይገባል። ስለዚህ አጠቃላይ የህብረተሰቡንም የኢኮኖሚ እንቅስቃሴውንም በማይረብሽ ሁኔታ ሽግግሩን ስሙዝ ለማድረግ የ6 ወር ጊዜ ተቀምጧል። በዚህ 6 ወር ጊዜ ውስጥ ከሚሰሩ ዋነኛ ስራዎች አንዱ የፐብሊክ ኢንጌጅመንት የህብረተሰብ ተሳትፎ ነው። ግንዛቤ ከመፍጠር አኳያ ሰፊ የሆነ ስራ ይሰራል። ስለዚህ አንዱ ሁለተኛው ዙር አሁን የጽዱ ኢትዮጵያ ሀገር አቀፍ ንቅናቄ ተጀምሯል። የተለያዩ አካባቢ ጉዳዮች በተለያዩ አካባቢ ጉዳዮች ዙሪያ የሚሰራ ስራ ይሆናል። የመጀመሪያው በፕላስቲክ ብክለት ላይ ነው። አሁን በሰኔ ወር ሰፊ የሆነ የፕላስቲክ ይህንን አዋጅና ከአዋጁ ጋር የተያያዙ ድንጋጌዎችን ለህብረተሰቡ ከማስተዋወቅ አኳያ ሰፊ ስራ ይሰራል። ይሄ ንቅናቄውን ለማስጀመር ነው እንጂ በአንድ ወር ብቻ የሚጠናቀቅ ስራም አይደለም። ኢቨን በ6 ወር ብቻም የሚጠናቀቅ አይደለም። ኮንቲኒየስ የሆነ የግንዛቤ ስራ መሰራት አለበት። ኮንቲኒየስ የሆነ ግን ምንድነው ሽግግሩ እና ተጠያቂነቱን ማስፈን ስለሚያስፈልግ አጠቃላይ ሽግግር ስራዎችን ለመስራት የዚህ 6 ወር ገደብ አለ ማለት ነው። ስለዚህ ይሄ 6 ወር ሰፊ ስራዎች የሚሰራበት ጊዜ እንደሆነ ይጠበቃል። የህብረተሰብ ተሳትፎ በአንድ ተቋም ብቻ የሚሰራ አይደለም። ለምሳሌ ይሄ መድረክ ራሱ ሚዲያ ትልቅ የሆነ የራሱ ኮንትሪቢዩሽን ኖረዋል፣ ህብረተሰቡን ከማንቃት ከማስገንዘብ አኳያ ማለት ነው። ስለዚህ በህብረተሰቡ ላይ መጀመሪያ አማራጮችን ከማስቀመጥ አኳያ ልማድን ደግሞ በቀላሉ ማስቀረትም ስለማይቻል አዋጁ በግልጽ አስቀምጧል ማለት ነው። ስለዚህ ቀጥታ ጫና በሚፈጥር መልክ ሳይሆን ግልጽ መሆን ያለበት ይሄ የሽግግር ጊዜ ለአንድ ጉዳይ ብቻ ነው። ክልከላ በተደረገበት
በፕላስቲክ ከረጢት ላይ መሆኑን በደንብ መረዳት ያስፈልጋል። ሌሎቹ ግን ሌሎች ጉዳዮች አጠቃላይ ከቆሻሻ አያያዝና አወጋገድ ጋር የተያያዙ ድንጋጌዎች አዋጁ ታትሞ ከወጣበት ጊዜ ጀምሮ ተፈጻሚ ይሆናሉ። የፌስታሏን ጉዳይ ትንሽ ብናጠራ ብዬ አስባለሁ። አይነቶች አሉት እሱ ራሱ ለአንድ ጊዜ የሚባሉት ራሱ የትኞቹ ናቸው? ለምሳሌ አሁን ዋጋቸውም ይለያያል አይደል? እንደውም መጀመሪያ ላይ ማህበራዊ ሚዲያ ላይ ተለቆ የነበረው ሙሉ አዋጁን ሳናየው በፊት ስናያቸው የነበሩ ነገሮች አሉ። ሙሉ መዘርዝሮ ወደፊት የምናየው ነገር ሆኖ ፌስታሎችም አይነት አላቸው። በገንዘብ ነው የምንለካቸው። እንደዚህ ልንላቸው ስለማንችል ጠንከር ያለ ይዘት ያላቸው አሉ፣ ወፈር ያሉ አሉ። ከዛ ውጭ ደግሞ እንደተባለው እንደውም 1 ብር 2 ብር የምትሸጥ ደግሞ አለች፣ ምንም ነገር ማትይዘዋ እሷ አለች። እንደዚሁም ደግሞ ወደ 5 ብር 10 ብር የሚሸጥ ደረጃ ስላላቸው የትኞቹ ናቸው? እነዚህኞቹ ሁሉም ናቸው ወይስ? ይሄ ጥሩ ጥያቄ ነው። 1 ብር የሚሸጥ ፌስታል መኖሩን ግን እርግጠኛ አይደለሁም። 1 ብር ብለው ከዋናዎቹ እንደዛ መሰለኝ የሚቀበሉትና 1 ብር ወይ 2 ብር ናት። እቺ የመጨረሻ ደረጃ ናት እሷ። በነገራችን ላይ ከሷ በታች የለም። ልክ ነው። ነባሩ አዋጅ ላይ አሁን በቅርብ ጊዜ የተሻረው አዋጅ ላይ የፕላስቲክ ከረጢትን በተመለከተ መስፈርት የነበረው በውፍረት በቲክነስ ነበር። 3 ነጥብ የምትል ነበረች። 0.03 እና ከዛ በላይ መሆን አለበት። ከዛ በታች ያለው ዲዩራብል ስላልሆነ እድሜ ስለሌለው ድጋሚ መጠቀም ስለማይቻል በቲክነስ ነበር ስታንዳርድ የተቀመጠው። እሱ ለቁጥጥርም ለአሰራርም ሊሆን አልቻለም። አንደኛ አምራቾቹን መለየት አልተቻለም። አሁን ያለውን በፌስታል አማካኝነት የሚፈጠረውን የአካባቢ ጉዳት አስከትሏል። ስለዚህ ይሄ አዋጅ የፕላስቲክ ከረጢትን በተመለከተ ምንም አይነት መስፈርት አላስቀመጠም። ሙሉ ክልከላ ነው። ቲክነስ የተቀመጠ ቲክነስ የለም። ትርጉም ሲሰጠው የፕላስቲክ ከረጢት ማለት ምን ማለት ነው የሚለው ለግልጽነት ትርጉም ክፍል ላይ ተመላክቷል። የፕላስቲክ ከረጢት ማለት ማንኛውንም ምርት ለመያዝ የሚያገለግል ከረጢት ነው። ስለዚህ ምንም አይነት ቲክነስ ከእንትኑ ሳይገባ ለእቃ መያዣ የሚውል የፕላስቲክ ከረጢት ሙሉ ክልከላ ነው ያደረገው ይሄ አዋጅ። ስለዚህ እቃ መያዣን በተመለከተ ወፍራም ነው ስስ ነው የሚል ጉዳይ አያነሳም። ባለ 1 ብር ነው ባለ 10 ብር ነው አይሰራም። ምንም አይነት እንትን የለውም፣ መስፈርት የለውም። ሙሉ ክልከላ ነው ያደረገው ማለት ነው። ስለዚህ ፕላስቲክ ከረጢትን በተመለከተ ሙሉ ክልከላ። ቅድም መጀመሪያ ላይ ያነሱሽው ጥያቄ የትኞቹ ናቸው ፕላስቲክ አይነቶች ክልከላ የተደረገው በልዩ ሁኔታ የሚፈቀደው የሚለውንም አመላክቷል አዋጁ። ለምሳሌ ይሄ ረቂቅ አዋጅ ሲዘጋጅ የፕላስቲክ አይነቶችን መዘርዘር እንችላለን ወይ አንችልም የሚል እንትን ነበረን እኛ ጋር ስናዘጋጅ። አንደኛ አዋጅ ላይ ምርቶቹን ዘርዝረሽ አትጨረሻቸውም። በጊዜ ሂደት ህብረተሰቡም በሚፈጥረው ግንዛቤ ሊቀርም ይችላል እና አሁን ላይ ከሚዘረዘር በአንድ ማዕቀፍ በመመሪያ ወደፊት እየተለዩ እየተሻሻለ እየተጨመረ የፕላስቲክ አይነቶች ወደፊት እንዲካተቱ ነው የተደረገው። ለምሳሌ የዲስፖዘብል ካፕስ አሉ አይደለም? የውሃ መጠጫ አንድ ጊዜ ጠጥተን የምንጥላቸው አሁን ከጠጣም በኋላ መዳረሻው የት ነው? የፕላስቲክ ሳህኖች አሉ። ሳህን የምንለው ድጋሚ የምንጠቀምበት ሳይሆን ዲስፖዘብል የሆነ እነዚህ ለኬክ ለልደት ምናምን የምንጠቀማቸው ማለት ነው። አሁን የእነሱ መዳረሻ ከተጠቀምን በኋላ ማስወገድ ነው። እነዚህ እንደ ምሳሌ ነው እንጂ ያነሳዋቸው ሌሎችም ተመሳሳይ በቁጥር በጣም ብዙ የሆኑ ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ አይነቶች አሉ። ስለዚህ ከከረጢት ውጭ እነዚህ የሚካተታሉ እዚህ አዋጅ ውስጥ? እዚህ አዋጅ ላይ አንዱ ጉዳይ ይሄ ነው። ስለዚህ ምንድን ነው አሁን ላይ በዝርዝር መደንገግ ስለማይቻል ና የተለያዩ ዘርፎች ለምሳሌ የጤና የራሱ የሆኑ ከመድኃኒት ምርቶች ጋር የተያያዙ ሰፊ የሆኑ ፕላስቲክን የሚጠቀም ዘርፍ ነው። የምግብ ኢንዱስትሪ ከፉድ ፓኬጂንግ አኳያ ግብርና ላይ ኢንዱስትሪ ላይ ንግድ ላይ ያለ ሰፊ እንትን ያለው። ስለዚህ አንደኛ በጣም በጥንቃቄ ኢኮኖሚውን በማያዛባ ሁኔታ የሚመለከታቸው ዘርፎች ተወያይተው ተኪ ምርት እንደሌለ ሲረጋገጥ በልዩ ሁኔታ እንዲፈቀድ ወደፊት በመመሪያ እንዲወሰን የተደረገው። ስለዚህ አንዱ የማስፈጸሚያ መመሪያ እዚህ አዋጅ ላይ
እነዚህ የፕላስቲክ አይነቶች የትኞቹ ናቸው በልዩ ሁኔታ ጥቅም ላይ ሊውሉ የሚችሉ የፕላስቲክ አይነቶች የሚለው ይዘረዘራል ማለት ነው። ስለዚህ እነዚህ ህጋዊ ነው የሚሆኑት። ከነዚህ ካልተለዩት ውጪ ግን መጠቀም አስተዳደራዊ ተጠያቂነት እንዲያመጣ ነው የተደረገው። ስለዚህ በህግ የተፈቀደ መሆን አለበት ማለት ነው ራሱ ከፕላስቲክ ከረጢት ውጪ ማለት ነው። ያው የፕላስቲክ ጉዳይ በክልከላው ማዕቀፍ ውስጥ ነው ያለው። እነዚህ ግን ተለይተው በስራ ላይ የሚውሉት ወደፊት በመመሪያ ነው የሚወሰኑ። ስለዚህ አሁን ላይ ይሄ ነው ለምሳሌ ያክል ነው አሁን የጠቀስኩት እንጂ ወደፊት ሁሉም ዘርፎች በሚወያዩበት ሁኔታ ዓለም አቀፍ አሰራሮችን ተኪ ምርት አለው የለውም ብዙ ጉዳዮች ባገነዘበ መልኩ ወደፊት በመመሪያ የሚለዩ ነው የሚሆነው። ስለዚህ የፕላስቲክ ከረጢት ራሱ ማዕቀፉ ለአንድ ጊዜ ጥቅም ላይ የሚውል በሚል ነው። ግን እሱ ያው ሙሉ ክልከላ ነው የተደረገው። ለምን ከሚያስከትለው ጉዳት አንጻራዊ ደግሞ አማራጮች ሊቀርቡለት ይችላሉ በአጭር ጊዜ የሚል ታሳቢ ስለተደረገ በዛ መልክ ነው ያለው። ስለዚህ እነዚህን ሁለት ጉዳዮች ለይቶ ማየት ያስፈልጋል። አንዳንዴ ሙሉ ፕላስቲክ እንደተከለከለም ተደርጎ ይሄ የሚነሳው ያው እኛም አሁን እንግዲህ አዋጁ የጸደቀው አሁን ቅርብ ጊዜ ነው፣ ወደ 2ኛ ሳምንቱ እየሄደ ነው። ስለዚህ እኛም እንደዚህ አይነት መድረኮች ስናገኝ እንዲህ አይነት ክላሪቲ የሚፈጠርባቸውን ሁኔታዎች መስራት አለብን። ያው ሰፊ የሆነ ከህብረተሰብ ንቅናቄው እንደተጠበቀ ሆኖ ማለት ነው። ትክክል ነው። በጣም ብዙ ስራዎች ይፈልጋሉ፣ በሂደት የሚሰሩ ናቸው። የ6 ወር ጊዜ በጣም ሰፊ ነው። አሁን ላይ ሰው ለመረጃ ቅርብ ነው፣ ሩቅ አይደለም፣ እጁ ላይ ነው ያለው መረጃ። ከዛ ውጭ ደግሞ የተለያዩ ሚዲያዎች አለ፣ ግን ደግሞ ማህበራዊ ሚዲያው በደንብ የማንቃት እድል አለው። ከዛም ደግሞ ስር ለስር እስከ ቀበሌ ድረስ ማውረድ የሚቻልበት ብዙ አጋጣሚዎች አሉ። ወደ ቅጣቱ ከመሄዱ በፊት ዋነኛ ዓላማው መቅጣት እንዳልሆነ ግልጽ ነው። ቅጣት አይደለም እሱም ብለዋል ቅድምና ቅጣት ካለመሆኑ ጋር ተያይዞ ሰዎችን ካሁኑ የማደናገር ነገሮች አሉ። መግቢያ ላይ ለመናገር ሞክሬያለሁ። እንደውም በማህበራዊ ሚዲያዎች የተለያዩ ቪዲዮዎች እየተሰሩ አይተናል። ለምሳሌ ምስል ቅንብሮች ነበሩ። ተዝናኖትም ትምህርትም ያለው ነው። በእርግጥ አንዳንዱ ትምህርትም አለው። ይሄ ነገር ተከልክሏል ሳልሰማ ብሎ ከአንዳንድ ሩጫ ውስጥ የሚገባለ። ስለዚህ ጉዳይ ለማጣራትም የሚሄዳለ፣ ሳያጣራም የሚደናግጣለ። ለተለያየ ዓላማ ደግሞ ይሄን ሀሳብ የመጠቀም ሁኔታዎችን እኔ በግል አይቻለሁ እና እኛ አሁን በቲክቶክም ፌስቡክም አጠቃላይ ማህበራዊ ሚዲያ ላይ የምናያቸው ነገሮች አሉ። ስለዚህ እነዚህ ምን ይፈልጋሉ? የተለያዩ የሆነ ማነቃቃት የሚችሉ ሰው ጋር ግንዛቤው መድረስ እንዲችል በትክክል የትኛውን የተከለከልኩት የትኛውን ነው ያልተከለከልኩት፣ የትኛው መብቴ ነው የትኛው መብቴ አይደለም የሚለውን ነገር ማወቅ ያስፈልጋቸዋልና ከዚህ አንጻር ወደ የቅጣቶቹን ደግሞ ትንሽ እናንሳ። ቅድም ያው እነዛ መዘርዝሮች በመመሪያ የሚወጡ ናቸው። አዋጁ በግልጽ እንግዲህ ወጥቷል ጸድቋልና ከዚህ ከመጽደቁ ጋር ተያይዞ ነጋሪት ላይ ይታተማል። እስኪታተምና ግልጽ መመሪያዎቹ እስኪወጡ ድረስ ጊዜ አለ። ዞሮ ግን አሁን የወጡ ቅጣቶች አሉ። ለፋብሪካዎችም ጭምር ነው፣ ለአምራቾችም ጭምር ነው፣ ለግለሰቦችም ጭምር ነው የወጡትና ስለ ቅጣት መመሪያዎቹ ትንሽ እናንሳ። አንድ ላይ ቢነሳ ጥሩ የሚሆነው ማለት ነው። አሁን ወደ ህዝብ የገቡ አሉ። ነገሩ በ6 ወራት ቀደም ብለው የገቡ ሊወጡ ይችላሉ እና ከእሱ አንጻር የሚወጣበትንም እንደገና ደግሞ አማራጮች ቅድም እንዳልኩት ለምሳሌ ሶፍት የጣለ ሰው በነባሩ አዋጅ አሁን ተጠያቂ ይሆናል። መንገድ ላይ ሶፍት የጣለ ሰው በነባሩ ሶፍት የጣለ ሰው ለምሳሌ እንደ ሶፍት አይነት የባስ ቲኬት፣ ቁርጥራጭ ቆሻሻዎች፣ ትንንሽ ነገሮችን በኪሳችን የምንይዛቸው ነገሮች እነሱን በተመለከተ ይሄ አዋጅ በግልጽ ያመላከተው ነገር አለ። ቆሻሻ የምንለው ቆሻሻ እንዳለ ሆኖ ቆሻሻ ማለት የማይፈለግ የሆነ አሁን ቆሻሻንም ዲፋይን አድርጓል አዋጁ። ቆሻሻ ራሱ ምን ማለት ነው የሚለውን ቆሻሻ ማለት የማይፈለግ ማለት የግል ውሳኔ ነው። እኔን እስክሪብቶ አይፈለግም ካልኩበት ሰዓት ጀምሮ ለእኔ ቆሻሻ ነው። ስለዚህ አንደኛ የተጠቃሚው ውሳኔ ነው ቆሻሻ የሚያደርገው እንትኑ አይደለም፣ እቃው አይደለም። ስለዚህ ከዛች ሞመንት ጀምሮ ቆሻሻ ከሆነ ቆሻሻ ነው። ግን የማይፈለግ ሆኖ ፈሳሽ ያልሆነ ደረቅ እንዲሁም ማለት ነው ፈሳሽ ያልሆነ እና ነፋሽ ያልሆነ ጋዝ ያልሆነ ስለዚህ ሶሊድ ነው ማለት ነው። ይሄ ትልቁ ዴፊኒሽን ነው፣ ጠጣሪ የሆነ ነገር። ስለዚህ ደረቅ ቆሻሻ። ከዚህ ውጪ ጉድፍ የሚል ዴፊኒሽን ተሰጥቷል። በእንግሊዝኛው ሊተር ነው የሚባለው። ሶፍት የአውቶቡስ ቲኬት ደረሰኞች እና ሌሎች ጥቃቅን ቆሻሻዎችን በተመለከተ ይህ አዋጅ አስቀምጧል።
ስለዚህ ማንኛውም ሰው ጥቃቅን ቆሻሻዎችን ለዛ ተብሎ በተለየ ቦታ የመጣል ኃላፊነት አስቀምጧል። ስለዚህ ሶፍት እና ሌሎች እንደዚህ አይነት መሰል ቆሻሻዎችን ደስት ቢን ላይ መጣል አለበት። ካልጣለስ የሚለው እንዲና ሌሎች መሰል ጉዳዮች በፊት በግንዛቤ ደረጃ ወይም እንዲያርጉ እንዲጣሉ ቆሻሻ መጣያ ያለ ይባላል እንጂ ትቀጣላችሁ ወይም እንደዚህ ያስደረጋችኋል ኃላፊነት አለባችሁ አይነት ነገሮች አልነበሩ። በግልጽ ከተጠያቂነት ጋር የተሳሰረ አልነበር። ስለዚህ አሁን አዲስ ኢንትሮዲውስ ያደረገው ነገር ይሄ አንደኛ የከተማ አስተዳደሮች ለዚህ ምቹ ሁኔታ የመፍጠር ግዴታ አለባቸው። በዚህ አዋጅ ላይ ሰውን አትጣል ማለት ብቻ ሳይሆን መጣያው ማዘጋጀት፣ በቅርብ ርቀት እነዚህ ቆሻሻ መጣያዎች መኖር አለባቸው። ይህ አዋጅ የከተማ አስተዳደሮች ላይ ብቻ ሳይሆን የአገልግሎት መስጫ ተቋማት ራሱ የአገልግሎት መስጫ ተቋማት የደስት ቢኖችን ምቹ በሆኑ ቦታዎች ላይ ማስቀመጥ መቻል አለባቸው። ስለዚህ ይሄ ከተሟላ ግለሰቦች ኃላፊነት አለባቸው ማለት ነው። ስለዚህ ተጠያቂነትን ያስከትላል። አጠቃላይ አዋጁ ላይ የተቀመጡ ድንጋጌዎች ላይ አስተዳደራዊ እርምጃዎች ማለት ግዴታዎቹን ያልተወጡ አካላት አስተዳደራዊ እርምጃዎች እንዲኖሩባቸው ነው የተደረገው። አስተዳደራዊ እርምጃዎች ማለት ምን ማለት ነው የሚባለው እንግዲህ ፍቃድ በሕግ ስልጣን የተሰጣቸው አካላት አሉ። ለምሳሌ ንግድ ፍቃድ ከሆነ ንግድ ፍቃድ ላይ ውሳኔ የሚሰጥበት፣ እንደ አካባቢ ጥበቃ መስሪያ ቤቶች ከሆኑ ደግሞ ተመሳሳይ እርምጃ የሚወስዱበት፣ የደንብ ማስከበር ተቋማት ካሉ እነሱም የራሳቸውን እርምጃ የሚወስዱበት በአስተዳደራዊ እርምጃ ማዕቀፍ ውስጥ እንዲካተት ተደርጓል። ስለዚህ የተዘረዘሩ ጉዳዮች አሉ። ለምሳሌ አንደኛው ምንድን ነው የሚለው ከጥቃቅን ቆሻሻ መጣያ ቦታ አሁን ያልኩት ማለት ነው ውጪ በመኪና መንገድ፣ በእግረኛ መንገድ፣ በፓርኮች በመሳሰሉ ቦታዎችን ጉድፎችን መጣል ይላል። ጉድፍ ማለት ጥቃቅን ቆሻሻ ሶፍትን ጨምሮ ማለት ነው። ይሄ አስተዳደራዊ እርምጃ ያስከትላል። ሌላ ይሄ አዋጅ የቆሻሻ አያያዝ አንዱ የስራ ፈጠራ እድል ይፈጥራል ተብሎ ይጠበቃል። ለምሳሌ በቆሻሻ አሰባሰብ ኮሌክሽን፣ መልሶ መጠቀም፣ ሪሳይክል ማድረግ፣ ማጓጓዝን ጨምሮ ማለት ነው። እዚህ ላይ ሰፊ የሆነ የስራ እድል የሚፈጥር ዘርፍ ነው። ግን እዚህ ላይ ለመሰማራት አንደኛ እነዚህ አካላት ተገቢ የሆነ ኮምፒተንስ አላቸው ወይ ብቃት አላቸው ወይ የሚለውን ከሚመለከተው ተቋም በዋናነት ከአካባቢ ጥበቃ ባለስልጣን የብቃት ማረጋገጫ በቅድሚያ እንዲያገኙ ይደነግጋል። ስለዚህ ከዚህ ውጪ ለምሳሌ በቂ የሆነ የሰው ኃይል አለው ኢንፍራስትራክቸር አለው የሚለውን ሳያሟላ ወደ ስራ ውስጥ የገባ አካል ተጠያቂ ይሆናል። ስለዚህ አንዱ ወደ አስተዳደራዊ እርምጃ የሚወስድ ጉዳይ ይሄ ነው። ሌላ ለምሳሌ ቆሻሻ ማቃጠል አዋጁ ቆሻሻን ባልተፈቀደ ቦታ ማቃጠልን ይከለክላል። ባልተፈቀደ ማለት ለዛ ተብሎ የተሰራ መሆን አለበት። አንደኛ ከሚለቀው ወደ አካባቢ አየር የሚለቃቸው የተለያዩ ኬሚካሎች፣ ለምሳሌ አሁን ፕላስቲክን ማቃጠል ቀላል አይደለም። ሪሊዝ የሚያደርጋቸው የተለያዩ ኬሚካሎች አሉ፣ የፕላስቲክ ቦትልስ። ስለዚህ ለዛ ተብሎ ባልተዘጋጀ አሰራር ቆሻሻን ማቃጠል የተከለከለ ነው። ክልከላ ሲያደርግ ግን ሌሎች ዘርፎች አሉ። ለምሳሌ የሜዲካል ዌስት እንደዚህ ዘርፉ የሚጠይቀው አወጋገድ እንትን የሚጠይቁ ሁኔታዎች አሉ። እሱ ራሱን በቻለ አሰራር የሚወገድ ይሆናል። ግን ኦፕን በሆነ ስፔስ ላይ ቆሻሻን ማቃጠል እንግዲህ የተለመደ ሁኔታ ያለው ነገር እሱ አይኖርም ማለት ነው። ስለዚህ እንደዚህ አይነት ጉዳዮች አንዱ በአስተዳደራዊ እርምጃ ውስጥ ተጠያቂነት እንዲያስከትል የተደረገ ነው። እንዳልኩት ክልከላዎቹ ከተጠያቂነት ጋር እንዲተሳሰር ነው የተደረገው። ሌላው በቆሻሻ ማሰባሰቢያ ማዕከል የተቀመጠ ቆሻሻ መያዣ ማውደም፣ ጉዳት ማድረስ፣ ይህም ተጠያቂነትን ያስከትላል። ደስት ቢን አሁን ለምሳሌ ተነቃቅለው ነው የሚገኙት አይደለ? አውቶቡስ መቆሚያ ቦታዎች ላይ፣ ሌሎች ቦታዎች ላይ። ስለዚህ እነዚህም እንትኖች ሆን ብሎ የሚያወድም ይኖራል፣ ሆን ብሎም ላይሆን ይችላል። ግን ይህም ተጠያቂነት የሚያስከትል እና ምንድን ነው አስተዳደራዊ እርምጃ የሚያስወስዱ ጉዳዮች በግልጽ ተለይተዋል። በዚህ ብቻ የሚወሰን አይደለም። አዋጁ ላይ ያሉት ወደፊት በመመሪያ ሁኔታዎች እየታዩ የሚጨመር ይሆናል። እነዚህ አሁን ያልኳቸው አስተዳደራዊ እርምጃን የሚያስከትሉ ጥሰቶች ናቸው። ሌላው ተጠያቂነት የወንጀል ተጠያቂነት ነው። አብዛኛው ጥሰቶች አስተዳደራዊ እርምጃ እንዲያስከትሉ ነው የተደረገው። በልዩ ሁኔታ ግን የወንጀል ተጠያቂነት የተደረገው የፕላስቲክ ከረጢት ላይ ነው።
ይሄ የሆነበት ምክንያት በእጅጉ በቃ እየፈተነ ነው። የፕላስቲክ ከረጢት አጠቃላይ ሀገሪቱ ላይ ከፍተኛ የሆነ ጫና እያስከተለ ነው፣ በጤናም ኢንፍራስትራክቸር ላይ ከብክለት አኳያም። ስለዚህ ይሄ የወንጀል ተጠያቂነት ሊያስከትል ይገባል የሚል እይታ ስላለ በወንጀል ተጠያቂነት ማዕቀፍ ስር እንዲኖር ተደርጓል። ስለዚህ የገንዘብ ቅጣትም አለ፣ በእስር ቅጣትም ተደንግጓል። ለምሳሌ ግለሰቦች የፕላስቲክ ከረጢትን ይዞ የተገኘ ከ2,000 ብር ያላነሰና ከ5,000 ብር ያልበለጠ ገንዘብ መቀጮ ይኖርባቸዋል። ይሄ ግለሰቦች ከሆነ ነው። ሌላው ድርጅቶች ላይም አለ። አቅራቢዎች ውስጥ ማለት አሁን ሱቆች ይዘው ቢገኙ እንግዲህ አሁን ሱቆች ጋር ሲመጣ ምንድነው አዋጁ ላይ የፕላስቲክ ከረጢቶችን ለአገልግሎት ያዋለ ያከማቸ ከውጭ ያስገባ ብሎ ዛም ላይ ተመሳሳይ ተጠያቂነት አርጓል። እዛ ላይ ጠበቅ ያለ እንትን የተደረገው አንደኛ ሲከለከል በኮንትሮባንድ የመግባት እድልም ይኖረዋል። የህገወጥ ክልከላው ያንን ሊፈጥር ይችላል እና አንደኛ ማርኬቱ ሸማቹ ካልተጠቀመው ገበያውም እድል አይኖረውም አይደለ? ሸማቹ ካልገዛው ገበያ አይኖረውም። ስለዚህ ሸማቹ ኮንሱመሩ ላይ ተጠያቂነት እንዲኖረው የተደረገው ከዛ አኳያ ነው። ይሄም ባይሆን ግን አምራቹ ደግሞ ከዛ እንትን ውስጥ እንዲወጣ ስለሚፈለግ በተመሳሳይ የገንዘብና የእስር ቅጣት እንትን ተብሏል። ለምሳሌ ቅድም ባልኳቸው ጉዳዮች ላይ ከ50 ሺህ ያላነሰ ከ200 ሺህ ያልበለጠ እና 5 ዓመት ጽኑ እስራት እንዲያስከትል ነው የተደረገው። እዚህ ላይ ግን ጥንቃቄ መረዳት የሚያስፈልገው ይሄ ሁኔታ ይሄ ተጠያቂነት ለቀጣይ 6 ወራት አይኖርም። የሽግግር ጊዜ ስለሆነ ማለት ነው። የሽግግር ጊዜ ስለሆነ አሁን ላይ አንድ ግለሰብ ፌስታል ይዘሽ ብትይጂ ፌስታል በመያዝሽ እዚህ ህጉ ላይ የተቀመጡት እንትኖችን የትኛውም አካል አሁን ላይ ሊተገብረው አይችልም። ምክንያቱም አፈጻጸሙ ከ6 ወር በኋላ ስለሆነ ነው። አሁን ህብረተሰቡ ጋር እየተነገሩ ያሉት ነገሮች ከዚህ አንጻር ትክክል አይደሉም ማለት ነው። ማለቴ አዋጁ ወጥቷል፣ ጸድቋል፣ ተግባራዊነቱ ገና መሆኑን አንስተራል። 6 ወር ያክል ጊዜ ይፈጃል ብለናልና በዚህ 6 ወር ውስጥ እንደተባለው የሚደረጉት ነገሮች የተከለከሉ ወይም ያስጠይቁ አይደሉም። ግን ልምምዱ እንዲኖረን አዋጁ መጽደቁን አውቀን እንድንዘጋጅ የሚያደርግና ከዛም ደግሞ የተለማመደ እንድንሄድ በተለይ ደግሞ በሸማች ደረጃ ሌላው ማህበረሰብ በተለይ አምራቹ ደግሞ በሂደት ራሱ ከምርት እያወጣ የራሱን አማራጭ እየፈለገ እንዲሄድ ማድረጊያ ጊዜ ነው እንጂ ተጠያቂነት አለ ብሎ ህብረተሰቡን የማስደንበር መሀል ላይ እየገቡ ያልተገቡ አይነት እሳቤዎችን መገንባት ተገቢ አይመስለኝም። ከዚህ አንጻር ማለትም ገና ነው እስኪፈጸም ድረስ ያለው ጊዜ ራሱ ይሄን ያክል የሚያዋክብ አይደለም አይደል? ተገቢ ሳይሆን ህጉ አይደለም። አይ እንደው ነገሩን ለመዘጋጀት ነው እንጂ አስገዳጅ አይደለም ይለው እንዲነሳ ነው። ልክ ነው። ይሄ የሽግግር ጊዜ የተቀመጠው ለዛ ነው ማለት አንደኛ ጫና ለመፍጠር ቀጥታ ተጠያቂነትን ለመፍጠርና አጠቃላይ የልማዶችና አሰራሮችን በሚያዛባ መልኩ ለመተግበር አይደለም። ይሄ ራሱ የሆነ የሽግግር ጊዜ ይፈልጋል። ስለዚህ ያንን ታሳቢ ስለተደረገ ነው የ6 ወር የዝግጅት ጊዜ ሁሉም ባለድርሻዎች ዝግጅት የሚያደርጉበት ጊዜ እንዲኖር የተደረገው። ስለዚህ ከዚህ አኳያ የቅጣት ድንጋጌዎቹ ተፈጻሚ የሚሆኑት እዚህ ጋር አሁንም ልብ ሊባል የሚገባው ከፕላስቲክ ጋር የተመለከቱት ከፕላስቲክ ከረጢት ጋር የተመለከቱት ድንጋጌዎች ተፈጻሚ የሚሆኑት ከ6 ወር በኋላ ነው። 6 ወር የሚቆጥረው ታትሞ ከወጣበት ነው። በህዝብ ተወካዮች ምክር ቤት ከተወሰነበት ሳይሆን በነጋሪት ጋዜጣ ለሁሉም ሰው ገና መቁጠር ራሱ አልቆጠረም። መታተም አለበት። ታትሞ በነጋሪት ጋዜጣ ከወጣበት ቀን ጀምሮ የሚቆጠር ነው። ስለዚህ ይሄ ማለት ግን ህብረተሰቡ ግንዛቤው ከደረሰው ልምምዶቹን መጀመሩ ግን ያንን አይከለክልም። ግን ተጠያቂ ለማድረግ ስልጣን የተሰጠው አካል ሲጀመር ተጠያቂ የሚያደርገው በህግ ስልጣን የተሰጠው አካል መሆን አለበት። ደንብ አስከባሪዎች፣ የሌሎች አስፈጻሚ አካላት ይህንን ስራ የሚሰሩት ከዚህ ጊዜ ጀምሮ መሆኑ ህብረተሰቡም ሌላውም አካል ማወቁ በጣም አስፈላጊ ነው። ከአማራጭ ጋር ተያይዞ ደግሞ እናንሳ እስቲ። አማራጭ ቀደም ብዬ ላነሳ ሞክሬ ነበረና አንዳንድ ሰዎች ልምምዱን ቀድመው ይጀምራሉ። እንዲሁ ስለ ፕላስቲክ ያላቸው መረጃ ለምሳሌ በግሌ እኔ እንዲያረጋለሁ በግሌ ተባብለናል አለ ቀደም የምናደርጋቸው ነገሮች አሉና የጨርቅ ከረጢቶችንና የወረቀት ከረጢቶችን የመጠቀም ልማድ ያላቸው ሰዎች አሉ። በፍጹም የማይነኩ
ውይይታችን ከመጀመራችን በፊት ስናነሳ ስለነበረ ማለት ነውና በግሌ የማውቃቸው ዙሪያ ላይ ያሉ ሰዎች ራሱ እንደ ማህበርም አይደለም እንደሆነ እንደው ስሙን ስላላስታወስኩት ነው እንጂ ከፌስታል ነጻ ከፕላስቲክ ነጻ የሆነ አይነት ቡድን አለ እና የራስን እቃ እንኳን አድርስልኝ ብለህ ስትሰጣቸው አይ ፌስታል አልይዝም እኔ ፌስታል አልጠቀም ተጠቃሚ አይደለም አልይዝም ብቻሉ እናንተም ተው አይነት የሚሉ ሰዎች አሉና እነዚህ አይነት ሰዎች በጣም የሚበረታቱ ይመስለኛል አሁን ላይ በተለይና ያን አይነት ማህበረሰብ መፍጠር የሚቻለው አቅርቦቱ ሲኖር ይመስለኛል። ስለዚህ ድሮ እናቶቻችን ሲያደርጉ እንደነበረው ከረጢታችንን ዘንቤላችንን ይዘን መንቀሳቀስ የምንጀምርበት ጊዜ አሁን ይመስለኛል ከጉዳቱ አንጻር ተረድተን ከዛም ደግሞ ተጠያቂነትም እየመጣ መሆኑን ተረድተንና ስለዚህ ስለ አማራጮቹ ጥቂት እናውራ። ምክንያቱም ከስራ ዕድል አንጻር የራሱ የሆነ ነገር ይኖራል። አሁን ላይ ፌስታል እየቀረ ነው። ስለዚህ ምን አማራጭ ልዘርጋ የሚሉ አእምሮዎች ራሱ ይኖራሉ አይደል? ምን ልፍጠር፣ ምን ልስራ፣ ምን አይነት መያዣዎችን ከረጢቶችን ልፍጠር የሚሉ ነገሮች ይመጣሉና እንደ አማራጭ ግን አሁን ላይ ሌሎች ሀገራት የሚጠቀሙትም ሊሆን ይችላል እኛም መጠቀም የምንችላቸው አማራጮችን ለህብረተሰቡ ብናነሳ ጥሩ ይመስለኛል። ልክ ነው። የአማራጭ ጉዳይን በተመለከተ ኦልሬዲ ማርኬቱ የዛ ሲግናል አግኝቷል ማለት ማርኬቱ ሺፍት ሊያደርግ ስለሆነ ሌሎች አማራጮችን እየፈለገ ነበረ ማርኬቱ ራሱ። ያው ሁላችንም እንደምናየው ከዚህ በፊት ባልታየ ሁኔታ የወረቀት መያዣዎች፣ ጨርቅ መያዣዎች ይሄ በግል ተነሳሽነት ነው። አንደኛ ማርኬቱን ቀድሞ ከመያዝ አኳያ ስራዎች ሲሰሩ ነበረ። ነገር ግን ክልከላው የሚፈጥረው የራሱ የሆነ የስራ እድል አለ። የፕላስቲክ ከረጢቶችን ከመተካት አኳያ በዓለም አቀፍ ደረጃ ያሉ ተሞክሮዎች አሉ። የወረቀት ፕላስቲክ ያልሆኑ ግን ባዮዲግሬደብል የሆኑ ስብሰው ወደ አፈርነት የሚቀይሩ ሌሎች ማቴሪያሎችም አሉ። ስለዚህ እነሱን የማስተዋወቅ አሁን ቅድም እንደጠቀስሻቸው አይነት በግል ተነሳሽነት የጀመሩ አካላት የእነሱ አይነት ሰዎችን ስኬል አፕ የማድረግ ተሞክሯቸውን የማሳየት የማስፋት ስራ ምናልባት መንግስት ራሱ እነዚህ ተዋንያን ወደ ዘርፉ የሚገቡበትን እድል የማመቻቸት የስራ ፈጠራ እድል ስላለው እንዴት ይግቡና በአጭር ጊዜ ሽግግሩ ይካሄድ የሚለውን ለማድረግ ሰፊ የሆኑ አማራጮች ይኖራሉ። ምንድነው በአንድ ጊዜ ላይ ተካ ይችላል። ነገር ግን በወረቀትም በሌሎች ተኪ ምርቶች ፕላስቲክን የሚተኩ ምርቶች ገበያ ውስጥ በማስገባት የክልከላውን የማሸጋገር ስራ ይኖራል። ዋናው ነገር ምንድነው ፕላስቲክ የሚለው ነገር አይኖርም ከረጢት ላይ የፕላስቲክ ከረጢት ሳይሆን ከፕላስቲክ ውጪ ለምርት መያዣ የሚያገለግሉ ኦልተርኔቲቮችን የማፈላለግ ስራ ይሄ እንደ አዲስ የሚሰራ አይደለም። ሌሎች ሀገራት ኦልሬዲ እየሰሩ ስለሆነ እንዴት እዚህ ተግበር በምን አይነት ስፋት በምን አይነት መጠን የሚለውን እነማን ይሳተፉ ሞር የስራ እድል ፈጠራ ኮምፖነንት ስላለው ራሱን ችሎ ስላለው በዛ መልክ የሚሄድ ይሆናል እና ተኪ ምርቶች አሉ። ለዛም ነው ክልከላ የተደረገው እዚህ ላይ። ሌሎቹ በልዩ ፈቃድ ክልከላው እንዲደረግ ሲደረግ እዚህኛው ላይ ግን ባን አድርጎ ከልክሎ የጀመረው ለዛ ነው ማለት ሽግግሩ ይሄን ያክል የጎላ ተጽዕኖ አይኖረውም ከሌሎች የፕላስቲክ ምርቶች አኳያ በሚል ስለተለየ ነው እና ያው ፕላስቲክ ያልሆኑ ሌሎች ያው አሁን በግልጽ የምናውቃቸው የወረቀት የጨርቅ ሌሎች ማቴሪያሎችም አሉ። ዓለም አቀፍ ኤክስፒሪየንሶችም አሉ። እዚህም የተጀመሩ ስራዎች አሉ። እነሱን ስኬል አፕ የማድረግ ስራ የሚሰራ ይሆናል ማለት ነው። በጣም ጥሩ ነው። እንግዲህ ዝግጅታችንንም መቋጨት እንችላለን። ከዛ ግን እንደው ቀረ እዚህ ላይ መታሰብ አለበት ህብረተሰቡ ይሄ መረዳት አለበት ምንላቸው ቀረ ምንላቸው ነጥቦች ካሉ የመጨረሻውን ሀሳብ ልርስ። አመሰግናለሁ። እንደ መጨረሻ አዲስ ምለው ባይሆንም እንደ ማሳሰቢያና እንደው አጽንኦት ለመስጠት ከፕላስቲክ ከረጢት ጋር ያለው ክልከላ ለቀጣይ 6 ወራት ይሄ አዋጅ በነጋሪ ጋዜጣ ታትሞ ከሚወጣበት ቀን ጀምሮ ቀጣይ 6 ወራት የዝግጅት ምዕራፍ ስለሆነ እዚህ አዋጅ ላይ የተቀመጡ የተጠያቂነት ድንጋጌዎች ተፈጻሚ እንደማይሆኑ፣ ነገር ግን ይሄ ማለት ደግሞ ለቀጣዩ ሽግግር የሚረዱ የአኗኗር ዘይቤዎችን ከወዲሁ ኤክሰርሳይዝ የማድረግ ስራውን መስራት እንደሚቻል ሰፊ የሆነ የህብረተሰብ ንቅናቄም ስለሚካሄድ ይህንን በመከታተል ለቀጣይ የሽግግር ጊዜው አስተዋጽኦ ማድረግ እንደሚቻል ነው።
ይሄ የሁሉንም ትብብር የሚጠይቅ ነው። በአንድ ተቋም ላይ የተገደበ ጉዳይ ስላልሆነ የሚመለከታቸው ባለድርሻ አካላት እዚህ ላይ የራሳቸውን ሚና እንዲጫወቱ ሚዲያን ጨምሮ ማለት ነው። ይሄም አንድ የህብረተሰብ ግንዛቤ መድረክ ተደርጎ ሊወሰድ ይችላል። በዚህ ብቻ ያበቃም። ሌሎች መድረኮችንም እየተከታተሉ አጠቃላይ የአዋጁን ተፈጻሚነት ማሳካት ይቻላል የሚል ሀሳብ አለ። ሰርች የሚጨምረው ነገር አለ? አይ ጥሩ ግንዛቤ የሚፈጥር ነው። የግንዛቤ ስራ በተደጋጋሚ መሰራት አለበት ነው። አሁን እንዳልከው ማለት ነው በጣም ወሳኝ ነው። አሁን አዋጁ ሲወጣ ቅድም ስታነሳ እንደነበረው ማህበራዊ ሚዲያዎች በተለያየ አንግል ነው እንዳውም ኢንተረስቱ የሚበዛው ይሄ ነገር ለምን ተደረገ ነው፣ ለምን እንደታሰበ አይገባኝም ነገሩ ማለት ነው። ይሄ ተገቢ ነው። ትውልድን አገርን የሚጎዳ ነገር ጋር ነው መነጋገር የለብንም ብዬ አስባለሁ። በማህበራዊ ሚዲያ የሚወጡ ነገሮችም ይሄንን የሚያበረታቱ ማለት እንዲጠቀሙ የሚያበረታቱ ሳይሆን እንዴት እንደሚወገድ አማራጮችንም የግንዛቤ ፈጠራ ስራ ያው ከሚመለከታቸው አካላት በደንብ መሰራት አለባቸው። ሲመጣ በዛ ከሚመለከታቸው ባለድርሻ አካላት ሲመጣ ሚዲያውን ቢሆን እኛም የራሳችንን እንወጣለን። ግለሰቦችም ቢሆኑ ድርጅቶችም ቢሆኑ አሁን የራሳቸውን አሁን ማጣታቸውን ሳይመለከቱ ግን ወደፊት ትውልድን ያሰቡ ያንን የድርጅቶችን በዛ የተሰማሩ ካሉ እነዛም ደግሞ የሚወጡበትን መንገድ ከመንግስትም ለነሱ መቻችላቸው የሚገባ ይመስለኛል። ሁሉም ኃላፊነቱን ከተወጣ ይሄ ነገር በ6 ወራት አይደለም ዛሬውኑ መጀመር በቃ እኔ አሁን ጀምራለሁ። ቅድም ሲሰማኝ ነበር እኔ የምግብ መያዣዬን ያዝኩት ከላይ በፌስታል ግን አሁን ከአንተ ልምድ አግኝቻለሁ። መስሪያ ቤት ማረጋገጥ ይቻላል የተናገርኩትን ያደርገዋል። ስለዚህ ከኛ መጀመር አለበት። ምን አሰብኩኝ የተቀደደብን መንገድ ላይ ቃየ በተንን አሁን ጉዳቱ እንትኑ ብቻ አለ። አሁን እኛ ያነሳናቸው ነገሮች በብዛት ዋና ነገሮችን አነሳን እንጂ መንገድ ላይ ይበጠስና ሁለት አድርገን ራሱ መንገድ ላይ እህል የያዝናቸው ድንችም ቲማቲም የሚበተንብናል። ስኳር፣ ምስር መንገድ ላይ አይታችሁ እንደሆነ ሌላ ቆሻሻ እየፈጠርን ነው የምንሄደው። የራሳችንን ሀብት ራሱ መንገድ ላይ እየዘራን እንሄዳለን። ቤት ውስጥም ሄዶ 3-4 ፌስታል ይዘን በሄደን ቁጥር የየቀኑ ራሱ ክምችቱ ቤት ነው የሚያቆሽሸው። ከዛን ይወጣና ደግሞ የቆሻሻ የምንጥልበትን እቃ ነው የሚሞላው ተመልሶ ራሱ ፌስታል ውስጥ ፌስታል ነው የምንጥለው። በጣም ብዙ ጊዜ የሚገርመኝ ከአንድ ፌስታል ውስጥ ደርበን ይዘን እንደገና 4-5-6 ፌስታል አብረን ለመጣል እንገደዳለንና የምንጥላቸው የሚሄዱበት ቦታ ከመርዳትን ባሻገር እንደገና እዚህ ቤታችንን ማቆሸሹን ያው የበረሮ ምንጭ ነው፣ ሌላ ምንም ትርፍ የለውም። ዋናው አማራጩን ካገኘን አይከፋም፣ ቆንጆ ነው። እንደውም ይሄን ትርፉን መገንዘብ ይሻላል። በዚሁ አጋጣሚ እየተጠናቀቀ ነው፣ ግን አንድ ሀሳብ ለመጨመር ቆሻሻዎች እየተለዩ ሲሄዱ ከመኖሪያ ቤት ጀምሮ መዳረሻቸው የላንድ ፊል ሳይቶች ናቸው። አንደኛ እነዚህ የቆሻሻ መጣያ ቦታዎች ያለ እድሜያቸው ጊዜያቸው እንዲጨርሱ እያደረገ ነው። ምክንያቱም ሰግሪጌት ተደርገው ተለይተው የሚበሰብቱት መልሶ ጥቅም ላይ የሚውሉት ያ ከቀነሰ ማስወገድ የመጨረሻ አማራጭ ነው። ኢኮኖሚክ የሆነ ኢምፓክትም አለው። ላንድ ፊሎች አላግባብ እንዲሞሉ ያደርጋል። ከተያዘላቸው ጊዜ ቀድሞ እንዲሞሉ ያደርጋል። ስለዚህ እንደዚህ አይነት እንትኖችን ኤክሰርሳይዝ ማድረጉ የራሱ የሆነ ኢኮኖሚያዊ ጠቀሜታም እንዳለው ለመጨመር ነው። አመሰግናለሁ። ወደፊት እንሻሻላለን ብዬ አስባለሁ። ለነበረን ቆይታ እጅግ በጣም አድርገን እናመሰግናለን። ቆንጆ ቆይታ ነበረን። ወደ የፋና ፖድካስት ቤተሰቦቻችን አድማጭ ተመልካቾቻችን በፕላስቲክ ከረጢቶችን ለአንድ ጊዜ ተጠቅመን የምንጥላቸው የፕላስቲክ ከረጢቶችን የተመለከተ ሰፋ ያለ ውይይት አድርገናል። ይህም ደግሞ ከጸደቀው አዋጅ ጋር የተያያዘ ነበረ። እናንተም ሰፋ ያለ ግንዛቤ እንዳገኛችሁበት ተስፋ እናደርጋለን። ቅድስት ዘውዱ እንደዚሁም ሰራዊት ሻሎ በአብሮነት ከእናንተ ጋር ቆይታ አድርገናል። እንግዳችን ደግሞ የአካባቢ ጥበቃ ባለስልጣን የአካባቢ ሕግና ደረጃዎች ዴስክ ኃላፊ የሆኑት አቶ ወንደሰን ታደሰ ከኛ ጋር ቆይታ አድርገዋል። እናንተም ስለ አብሮነታችሁ ከልብ አድርገን እናመሰግናለን። ቀሪው የፋና ፖድካስት ዝግጅቶች ይቀጥላሉ። በያላችሁበት የበዛ ሰላምና ጤና ይሆንላችሁ።